ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የመስቀል ስር ስጦታዎች በወደደና በፈቀደን በልዑል እግዚአብሔር ስም እንደምን አደራችሁ እንደምን እስከዚህ ሰዓት ቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን ልዑለ ባሕርይ እግዚአብሔር ስሙ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። የእግዚአብሔር ቤተሰቦች እንግዲህ ባለፈው በቀጥታ ስርጭት ውጤታችሁን አሳውቄ ነበረ። እንዳጋጣሚ ሆኖ ባትሪ አልቆ ሲጠፋ ግን ዩቲዩቡ ዝም ብሎ እንዲሁ ሲቆጥር ውሏን ወደ 4 ሰዓት አካባቢ ቆይቷል ማለት ነው። እና በዚያ ምክንያት ያንን ዩቲዩብ አጥፍቼዋለሁ ማለት ነው። ምክንያቱም እኔ ያቀረብኩት የተወሰነ ደቂቃ ግን ወዲያው መብራት ሲጠፋ ደግሞ ሪከርድ እያደረገ ረጅም ጊዜ ቆይቷል። ስለዚህ በዛ ምክንያት ነው ያጠፋሁት ማለት ነው። እንግዲህ ነጥባችሁን ይሄ የምዕራፍ 1 ክፍል ምዕራፍ 1 ሆኖ ክፍል 1 ክፍል 2 ክፍል 3 ውጤታችሁ ነው። በዚህ እንግዲህ ከመቶ ነው የተፈተናችሁት እንደምታስታውሱት። እንግዲህ ሌሎቻችሁም ከዚህ በፊት ያልተፈተናችሁ እና ውጤትም ያላመጣችሁ እህቶቼና ወንድሞቼ ምናልባት በስራም በተለያየ ምክንያት በእውነት ለመናገር አብዛኞቻችሁ የቤት ስራውን የሰራችሁት እንግዲህ ከኢትዮጵያም አላችሁ ከተለያየ ቦታም አላችሁ፣ ግን አብዛኛው አረብ ሀገር ያላችሁ ሰዎች ናችሁ ማለት ነው። የሰራችሁት አረብ ሀገር የምትሰሩ ናችሁ እና በእውነት ቃለ ሕይወት ያሰማል ሁላችሁንም የሰራችሁ በሙሉ ኢትዮጵያም ሆኑ ሌላም ሀገር ኑሩ ለሰራችሁ በሙሉ በእውነት እግዚአብሔር ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ በእድሜ በጤና ይጠብቅልን። ከዚህ በላይ ደግሞ የምታገለግሉበት እድሜና ጸጋውን ያድልልን። እንግዲህ ይህንን ጥያቄና መልስ ሼር እያደረጋችሁ ለሌሎች ሰዎች እንዲደርስ ሌሎቹም እንዲሳተፉ ያደረጋችሁትን በሙሉ እጅግ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። በጣም አመሰግናለሁኝ በእውነት በተለያየ በሚዲያ ሁሉ ሼር እያደረጋችሁ በፌስቡክ፣ በሜሴንጀር፣ በኢሞ እና በተለያዩ ስቶሪያችሁም ላይ ሼር እያደረጋችሁ ብዙዎች እንዲደርስ አድርጋችሁልኛል ማለት ነው። በእውነት በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በጣም ነው የማመሰግነው በእውነት ሁሉ ጊዜ እየሰራችሁ እናንተ ደግሞ ሼር አድርጋችሁ ሌላውም የሚሰራ ብላችሁ ስለምታደርጉ በጣም አመሰግናለሁ። አሁንም የሚቀጥሉት እንትኖችን እንግዲህ አሁን እየለቀቁ ነው ያለሁት። በሚቀጥለው ያሉት ዩቲዩብ ምዕራፍ 2ቱን ማለት ነው 3 ክፍል ነው። 3ቱን ክፍል ያው በአንድ ጊዜ ነው የለቀቁት። እናንተ እንግዲህ በሚመቻችሁ ሰዓት እየቀነሳችሁ እንትን ትላላችሁ። የሚቆየው እስከ 2 ሳምንት ነው ማለት ነው የሚቀጥለው ማለት ነው። ስለዚህ አሁኑን ግን ክፍል ምዕራፍ 1ን ክፍል 1 ክፍል 2 ክፍል 3ን ማለት ነው ምዕራፍ 1 ክፍል 1 ክፍል 2 ክፍል 3 ጠቅለል ባለ ይሄ ውጤታችሁ ማለት ነው። እንግዲህ እዚህ ጋር እንደምታዩት ምዕራፍ 1 አይደል መሰል አይደል? ክፍል 1 ነው የምትለው ምዕራፍ 1 ነው የሚሆነው ይሄኛው። አንዴ ላስተካክል ይቅርታ። እሺ እንግዲህ ያው ፊደላት ላይ ትንሽ እንትን ኮምፒውተሩ ችግር ስላለበት ይቅርታ ጠይቃለሁኝ። ምዕራፍ ሲል ያችኛዋ እናት ግን ያው ትረዱኛላችሁ። ስማችሁም ሲጻፍ እንደዚሁ ትንሽ ችግር አለበትና የኮምፒውተሩ ችግር ነው። ምዕራፍ 1 ክፍል 1 ክፍል 2 ክፍል 1 ክፍል 2 እና ክፍል 2 ክፍል 3 እንግዲህ ይሄ ውጤታችሁ የምዕራፍ 1 ክፍል 1 ክፍል 2 ክፍል 3 ውጤታችሁ ነው ማለት ነው። ስለዚህ ባመጣችሁት ልክ ነው እንትን ያልኩትኝ። እንግዲህ እንደዚህ እንደምታዩት እንግዲህ የመጀመሪያ ከነጥብ 100 ያመጣች እህታችን ነፂ ናት። በነገራችን ላይ በተለያየ ማህበር ላይ ያላችሁ በኢሞም ሊሆን ይችላል፣ በቴሌግራም ያላችሁ ሊሆን ይችላል፣ በተለያየ ማህበርም ያላችሁ ማህበራችሁን ጠቅሳችሁ ብትልኩልኝ። ለምሳሌ አብዛኛው የኢሞ ማህበሮች ናችሁ። አብዛኞች የሰራችሁትን ነው ማለቴ ነው። የድንግል ማርያም ማህበር በኢሞ፣ የመድኃኔዓለም የቅዱስ ያሬድ የቅዱስ ጊዮርጊስ ማህበር በኢሞ፣
የመድኃኔዓለም ወማርያም ማህበር በኢሞ እናንተ ናችሁ አብዛኞቻችሁ የሰራችሁት ማለት ነው። አብዛኛው የሰራችሁ እናንተ ናችሁ። ከዛ በመቀጠል ደግሞ የመድኃኔዓለም ማህበር በትግረኛም እንደዚሁ ሰርታችኋል። እንዲሁም ደግሞ በግላችሁም የላካችሁልኝ ያላችሁ በማህበር ያልታቀፋችሁ ከሆነ ወደፊት በማህበር የምትፈልጉ ካላችሁ እንድትታቀፉ ወይ በማህበር ውስጥ ገብታችሁ እንድትማሩ ብትልኩልኝ የት ማህበር እንግባ ብላችሁ ብትልኩልኝ በእውነት ማህበራቱን እንደዚህ ብዙ ትምህርት የሚሰጥባቸው ማህበራት ስላሉ እነሱን መጠቆማችሁ ይሆናል ማለት ነው። የእናንተ ማህበር እንዲጠቆም ከፈለጋችሁ ደግሞ እንደዚሁ የሰራች በቴሌግራም የሚሆን በኢሞ የሚሆን በዋትስአፕ የሚሆን በተለያየ ማህበር መስርታችሁ ላላችሁ ደግሞ ለእናንተም ማህበራችሁን ስም ጠቅሳችሁ ስማችሁ የግላችሁ ስም ግን ውድድሩ በግል ነው። ግን ማህበራችሁን ጠቅሳችሁ ብትልኩልኝ የእናንተ ማህበር በዚሁ በዩቲዩብ ማስተዋወቅ ይሆናል ማለት ነው። ወደፊት እያደገ ሲሄድ የእናንተን ማህበር እያወቁት ይሄዳል ማለት ነው። አሁን ብዙ ያን ያህል እንደሆነ ይታወቃል። ግን እያደገ ሲሄድ የእናንተ ማህበር በተጠቀሰ ቁጥር ያንን ማህበር እየፈለጉ የሚመጡ ሰዎች እንደሚኖሩ ተስፋ አደርጋለሁኝ። ስለዚህ ዛሬ ምዕራፍ 1 ጠቅላላ ክፍል 1 ክፍል 2 ክፍል 3ን ውድድር ከመቶ ስንት እንዳመጣችሁ አሳውቃለሁ ማለት ነው። የመጀመሪያው እህታችን አንደኛ ከመቶ 100 በማምጣት ነፂ መቅደሰ ማርያም ናት። ከመድኃኔዓለም ቅዱስ ያሬድ ቅዱስ ጊዮርጊስ ማህበር ናት። አንደኛ ያመጣችሁ እሷ ናት ማለት ነው። 100 ከመቶ። ሁለተኛ ያመጣችሁ ወርቅ ሰው ወለተ ማርያም ናት። እሷም እንዲሁ በኢሞ ከመድኃኔዓለም ቅዱስ ያሬድ ቅዱስ ጊዮርጊስ መድኃኔዓለም ቅዱስ ያሬድ ቅዱስ ጊዮርጊስ ማህበር ነው። ሶስተኛ ያመጣችው ወለተ ዮሐንስ ህዝባየሽ ናት። እሷም 98 ነጥብ ነው። ማህበሩም ተመሳሳይ ማህበር ነው። አራተኛ የወጣችው ደግሞ ትዕግስት ፋንታዬ ከድንግል ማርያም በኢሞ ማህበር ነው ማለት ነው። ስለዚህ በሙሉ እነዚህ አብዛኞቻቸው ቅድም እንዳልኳችሁ ከነዚህ አንደኛው ማህበር ደግሞ መድኃኔዓለም ወማርያም ማህበር አለ። እሱን በኋላ የማሳወቃችሁ ይሆናል ማለት ነው። እነሱም ተሳትፈዋል። ሁሉም ነው የተሳተፈው እውነት ለመናገር ግን ከ1 እስከ 3 ያሉትን መድኃኔዓለም ቅዱስ ያሬድ ቅዱስ ጊዮርጊስ ማህበር አንደኛ ወጥተዋል ማለት ነው። ግን ያው በግለሰብ ደረጃ ስለሆነ አንደኛ ወጣችሁ መቅደሰ ማርያም ነጥቧን 100 ኤ ፕላስ አምጣለች። ወርቅ ሰው ወለተ ማርያም 99 ኤ ፕላስ አምጣለች። ወለተ ዮሐንስ ህዝባየሽ ኤ ፕላስ 98 በማምጣት ኤ ፕላስ አምጣለች። ትዕግስት ፋንታዬ 97 ነጥብ በማምጣት ኤ ፕላስ አምጣለች። ገነት ወለተ ማርያም የማርያም ልጅ ኤ ፕላስ 96 ነጥብ በማምጣት ኤ ፕላስ አምጣለች። ሶሊያና እህተ ማርያም 96 ነጥብ በማምጣት ኤ ፕላስ አምጣለች። አልማዝ ስርጉተ ድንግል በቅንፊያው ተዋህዶ የሚል እንትን ስላላት ለመለየት ነው። ስርጉተ ድንግል 96 ነጥብ በማምጣት ኤ ፕላስ አምጣለች። ዘሪቱ እህተ ስላሴ 95 ነጥብ በማምጣት ኤ ፕላስ አምጣለች። ሙሴ የካላይ ወንድማችን ካላይ የድንግል ማርያም ማህበር ያለ ጎበዝ ወንድማችን ነው። በእውነት ለብዙዎች ሸር አድርጎ በትግረኛ ለሚከታተሉ እህቶቻችን ሁሉ ወንድሞቻችን ሸር አድርጎ ለብዙዎች እንዲደርስ ያደረገ ወንድማችን ነው። በእውነት ካላይ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ ሌሎቻችሁም ያው ስላላወቁኝ ነው እንጂ ብዙዎቻችሁ ሸር አድርጋችሁ እንዳደረሳችሁ አውቃለሁኝ። ወንድማችን ካላይም ሌሎቻችሁም ሸር ስለምታደርጉ ሁሉ ለብዙዎች እንዲደርስ ስለምታደርጉ ሁሉ ቃለ ሕይወት ያሰማልን። ከዛ በመቀጠል ደግሞ ካላይ ወልደ ኢየሱስ 95 ነጥብ በማምጣት ኤ ፕላስ፣ መሲ አስካለ ማርያም 95 ነጥብ በማምጣት ኤ ፕላስ፣ ወለተ ጻድቃን የድንግል ማርያም ልጅ ብላ የኒቆዲሞስ ተማሪ ናት። እንግዲህ ኒቆዲሞስ ተማሪ በድንግል ማርያም ማህበር ሁልጊዜ ከ7 ሰዓት ጀምሮ እስከ 10 ሰዓት ድረስ የሚካሄድ የጥያቄና መልስ ማንኛውም አይነት መርሃ ግብር የሚካሄድበት ነው። በዚያ ውስጥ የምትማር እህታችን ናት። 94 ነጥብ በማምጣት ኤ አምጣለች ማለት ነው። ከዛ ደግሞ ልዩ እህተ ማርያም 94 ነጥብ በማምጣት ኤ አግኝታለች። ጽዮን እህተ ማርያም 93 ነጥብ በማምጣት ኤ አምጣለች። ሙሉ ወለተ ኪሮስ 93 ነጥብ በማምጣት ኤ ግሬድ አምጣለች። ገነት ወለተ ኢየሱስ 93 ነጥብ በማምጣት ኤ ግሬድ አምጣለች። ገብረነኝ የስላሴ ባሪያ 93 ነጥብ በማምጣት ኤ አምጣለች። ሐና ወለተ ሚካኤል አባቴ ሚካኤል አባቴ ማርያም እናቴ 92 ነጥብ በማምጣት ኤ አምጣለች። በነገራችን ላይ ገነት ወለተ ኢየሱስ እንዲያው ስለሷ ብነግራችሁ በጣም ደስ ይለኛል፣ ግን እሷም ታሪኳን ታካፍላለች ብዬ አስባለሁ። ከዚህ በፊት መጻፍም ማንበብም የማትችል እህታችን ነበረች። ግን አሁን እግዚአብሔር ረድቷት ሁሉ ጊዜ በቃ በጥንካሬ ማንበብ አለብኝ ብላ ሁሉ ጊዜ በምታደርገው ጥረት እውነት ለመናገር ውዳሴ ማርያምን
መልካ ማርያም መልካ ኢየሱስን ሁሉ በጣም ትልቅ ደረጃ የደረሰች የግዕዝ ጥናት የሚያስተምሩ አባታችን መምህር ትትና እንግዲህ በጣም ብዙ ጊዜ ሲናገሩ ሰማለሁ እና በጣም ጎበዝ እህታችን ናት። ማንበብ የማትችል ጽሁፍ ፊደል የማታውቅ ልጅ አሁን ግን ፊደልም ሁሉንም ነገር አውቃ ይኸው 93 ነጥብ የመጽሐፍ ቅዱስ ጥናትን ሁሉ አመጣለች ማለት ነው። እና እኛ እኮ መጻፍ አንችልም፣ እኛ እኮ ማንበብ አንችልም የምትሉ ሰዎች በእውነት ከእህታችን እንድትማሩ ነው። እንዲያው ምናልባት እንዲህ አይነት ያላችሁ በውስጥ ብታሳውቁኝ እህታችንን ባገናኛችሁና እንዴት አድርጋ እንትን እንዳለች የህይወት ታሪኳንም ብትገልጽላችሁ በጣም ደስ ይለኛል። እና ገነት ወለተ ኢየሱስ ማለት ጽሁፍም ፊደልም አላውቅም የምትል እህታችን ነበረች እና 93 ነጥብ በማምጣት ኤ እንግዲህ ኤ ነው ያመጣች ማለት ነው። እንግዲህ እንደምታዩት ማለት ነው። በጣም የሚገርም ነው። ሌላ ወንድማችን ገብረነኝ የስላሴ ባሪያ ነው 93 ነጥብ በማምጣት ኤ አምጥቷል። ሀና ወለተ ጻድቅ ኤ አምጣለች 92 ነጥብ በማምጣት። ሳምራዊት የተዋህዶ ልጅ 92 ነጥብ በማምጣት ኤ አምጣለች። ማርዬ ወለተ ሀና 92 ነጥብ በማምጣት ኤ አምጣለች። ሀና እስካለ ማርያም ለመኑ 92 ነጥብ በማምጣት ኤ አምጣለች። የድንግል ልጅ ወለተ ሰንበት 90 ነጥብ በማምጣት ኤ አምጣለች። ጽዮን ፍቅርተ ስላሴ 90 ነጥብ በማምጣት ኤ አምጣለች። ጽጌ በእውነት እህታችንም ደግሞ እንደዚሁ በአማርኛ እንትን ማለት አትችልም፣ በኦሮምኛ ነው የምችለው። ግን በኦሮምኛ መልሳ ይሄው 90 ነጥብ ነው አማርኛውን አንባ በኦሮምኛ መልሳ ማለት ነው። ወደፊት ግን አሁኑ ከሚቀጥሉት እንትኖች ደግሞ በእውነት ጠንካራ ኦሮምኛ ተናጋሪ፣ ትግርኛ ተናጋሪ እህቶቻችን ስላሉ በሶስቱም ቋንቋ በአማርኛ በትግርኛና በኦሮምኛ የሚለቅ ይሆናል ማለት ነው። እና እቺ እህታችንም በአማርኛ አንባ በኦሮምኛ የመለሰች እና ነጥቧ 90 ነጥብ በማምጣት ኤ ያመጣች ጎበዝ እህታችን ናት። እና ቋንቋ አልችልም የምትሉ በእውነት በየድምፁ መስማት የምትችሉ ከሆነ በኦሮምኛ ብጽፉልኝ እኔ ማርመው ይሆናል ማለት ነው። ግን በአሁኑ በምዕራፍ 2 ግን በኦሮምኛም በአማርኛም በትግርኛም የምለቅ ስለሆነ እንድትጠብቁኝ ነው። በአማርኛ እንግዲህ ዛሬ እለቃለሁኝ። በኦሮምኛ ደግሞ ወንድሞችም እህቶችም እና በትግርኛ ጽሁፉን አይተውልኝ አርመውልኝ ከዛ በኋላ የምለቅ ይሆናል ማለት ነው። እነሱ ቪዲዮን ልከውልኝ ነው የምለቀው ማለት ነው። ሌላ እህታችን ለሚ ነኝ የድንግል ማርያም ልጅ ወይም ወለተ ጽዮን 90 ነጥብ በማምጣት ኤ አምጣለች። ሌላው ሰብለ ወለተ ሀና ናት። ሰብለ ወለተ ሀና 89 ነጥብ በማምጣት ኤ ማይነስ አግኝታለች። ሌላዋ ወርቄ ወለተ ኢየሱስ ናት 89 ነጥብ በማምጣት ኤ ማይነስ አምጣለች። ሌላዋ ፋፊ ናት 89 ነጥብ በማምጣት ኤ ማይነስ አምጣለች። ሌላዋ ወለተ አረጋዊ ናት ከመድኃኔዓለም ወማርያም ማህበር ናት እህታችን። ቅድም ያው ስላልገለጽኩኝ ማለት ነው። ዓለም ወለተ አረጋዊ 88 ነጥብ በማምጣት ኤ ማይነስ አምጣለች። ሰኒ ወለተ ማርያም 88 ነጥብ በማምጣት ኤ ማይነስ አምጣለች። ማኪ ሄሜን 88 ነጥብ በማምጣት ኤ ማይነስ አግኝታለች። ፈንታዬ ወለተ ማርያም 88 ነጥብ በማምጣት ኤ ማይነስ አምጣለች። ቅድስት እህተ ጊዮርጊስ 88 ነጥብ በማምጣት ኤ ማይነስ አምጣለች። መቅደስ ወለተ ሐዋርያት 87 ነጥብ በማምጣት ኤ ማይነስ አምጣለች። ደሜ መርሻ 87 ነጥብ በማምጣት ኤ ማይነስ አምጣለች። ወለተ ሀና ሄሉ ነኝ ባለማዕተቧ 87 ነጥብ በማምጣት ኤ ማይነስ አምጣለች። ሌላኛዋ ገነት ወለተ ጊዮርጊስ ናት 87 ነጥብ በማምጣት ኤ ማይነስ አምጣለች። ሌላኛዋ ተዋበች ተዋህዶ ሃይማኖቴ 86 ነጥብ በማምጣት ኤ ማይነስ አምጣለች። ሌላኛዋ ሰላም ወለተ ጊዮርጊስ 85 ነጥብ በማምጣት ኤ ማይነስ አምጣለች። ሌላኛዋ ወለተ ብርሃን 84 ነጥብ በማምጣት ቢ ፕላስ አምጣለች። ሌላኛዋ እማ ሶሊያና 84 ነጥብ በማምጣት ቢ ፕላስ አምጣለች። ሌላኛዋ ቅድስት እህተ ስላሴ 84 ነጥብ በማምጣት ቢ ፕላስ። ሌላኛዋ አልየ ፍቅርተ ማርያም 83 ነጥብ በማምጣት ቢ ፕላስ። ሌላኛዋ ዲቦራ ወለተ ሰንበት 83 ነጥብ በማምጣት ቢ ፕላስ። ሌላኛዋ ወለተ ሀና ዙፋን 83 ነጥብ በማምጣት ቢ ፕላስ። ሌላኛው ወንድማችን አማን ወልደ ጊዮርጊስ 83 ነጥብ በማምጣት ቢ ፕላስ። ሌላኛዋ እህታችን አልማዝ ወረታ 82 ነጥብ በማምጣት ቢ ፕላስ። ሌላኛዋ እህታችን ወለተ ማርያም ውባየው 82 ነጥብ በማምጣት ቢ ፕላስ። ሌላኛዋ እህታችን ፀሐይ እህተ ማርያም 82 ነጥብ በማምጣት ቢ ፕላስ። ሌላኛዋ እህታችን አጸደ መንገሻ 82 ነጥብ በማምጣት ቢ ፕላስ። ሌላኛዋ እህታችን እሙ የድንግል 81 ነጥብ በማምጣት ቢ ፕላስ። ሌላኛው ወንድማችን በእውነት ከትግረኛ መድኃኔዓለም ማህበር ነው ወንድማችን የላከልን። እናመሰግናለን። እግዚአብሔር ይስጥልን።
አሁንም ሌሎችም እንዲተሳተፉ ታደርግልናለህ። በተለይ በትግርኛ ቋንቋ አሁን ስለሚተረጎም በዛ በኩል ያሉትን ደግሞ እንትን እንደምትል ተስፋ እናደርጋለን። እንግዲህ አንዳንዶቻችሁ ላይ ስህተት ካለ ደግሞ አርማለሁኝ ማለት ነው። 80 ነው፣ ቢ ፕላስ ነው። ሌላኛዋ እህታችን ሙሉ ሰው ወለተ ማርያም 80 አምጥታለች፣ ቢ ፕላስ። ሌላኛዋ እህታችን ሚሚ ወለተ ዮሐንስ 80 ነጥብ በማምጣት ቢ ፕላስ። ሌላኛዋ እህታችን ሀብታም ወለተ ሚካኤል 80 ነጥብ በማምጣት ቢ ፕላስ። ሌላኛዋ እህታችን መሲ ወለተ ጊዮርጊስ 79 ነጥብ በማምጣት ቢ። እሺ ሌላኛዋ እህታችን ወለተ ሚካኤል ከድንግል ማርያም ማህበር 79 ነጥብ በማምጣት ቢ። ሀብታም ወለተ ሚካኤል ላይ ከዚህ በፊት ነጥብ ተሰጥቶባት ነበረ። አሁን እንግዲህ ልሳሳት አላውቅም፣ ይቅርታ ጠይቃለሁኝ። ወለተ ሚካኤል ከድንግል ማርያም ማህበር 79 ነጥብ ቢ አምጥታለች። ወለተ ገብርኤል ውዴ ወለተ ገብርኤል 78 ነጥብ በማምጣት ቢ አምጥታለች። ሰላም አጸደ ማርያም 74 ነጥብ በማምጣት ቢ ማይነስ አምጥታለች። እሙ 72 ነጥብ በማምጣት ቢ ማይነስ አምጥታለች። ሌዊ አመተ ስላሴ 72 ነጥብ በማምጣት ቢ ማይነስ አምጥታለች። ፋናዬ ወለተ አማኑኤል 66 ነጥብ በማምጣት ሲ ፕላስ አምጥታለች። አባይነሽ 65 ነጥብ በማምጣት ሲ ፕላስ አምጥታለች። ቃልዬ 61 ነጥብ በማምጣት ሲ አግኝታለች። ወሰን 59 ነጥብ በማምጣት ሲ ማይነስ አምጥታለች። ለምለም ወለተ ገብርኤል 58 ነጥብ በማምጣት ሲ ማይነስ አምጥታለች። ባንቻዬ 53 ነጥብ በማምጣት ዲ፣ እንዲሁም ደግሞ ፀሐይ ወለተ ገብርኤል 43 ነጥብ አምጥታለች ማለት ነው። ግን እዚህ ከመጨረሻ ላይ ያሉ እህቶቻችን ግን ነጥባቸው በእውነት ለመናገር ሳይመልሱ ቀርተው አይደለም። አንደኛ ፊደል ዘለዋል፣ ቁጥር ዘለዋል፣ ምን ዘለዋል፣ በጣም ድብልቅልቅ ብሎባቸው ነበረ። ግን ያው ደግሞ ሳርም እኔ ደግሞ ምንም ማድረግ ስለማልችል በዚያ ምክንያት ነው ማለት ነው ዝቅ ያለባቸው እንጂ በጣም ጎበዝ እህቶቻችን ናቸው። ስለዚህ እህቶቻችን ነጥባችሁ ዝቅ ያለ አሁን በፍጥነት እየሰራችሁ ስለነበረ ቶሎ ለማድረስ በእውነት ለመናገር ያውም በረመዳን ጾም በጣም ስራ በሚበዛባቸው ጊዜ ይቅርታ በጣም ስራ በሚበዛባቸው ጊዜ ያንን እንትን ለማለት በጣም ጥረት ስታደርጉ በዚያ ምክንያት ነው ማለት ነው። ቁጥሩ ተዘበራርቆባችሁ ነው እንጂ በእውነት የማታውቁ ወይ ደግሞ ያልሰራችሁን አይደለም። በአሁኑ ግን በደንብ አድርጋችሁ ሰርታችሁ ተጠንቅቃችሁ ሰርታችሁ እንደምታመጡ ተስፋ አደርጋለሁ። አንደኛ ደግሞ ሁለተኛ ደግሞ ዝቅ ያለባችሁ የቋንቋ ጉዳይ ነው። እውነት ለመናገር ምዕራፍ 1 የቀረበው በአማርኛ ብቻ ስለሆነ ኦሮምኛ ብቻ የምትችሉ እህቶቻችን ያላችሁ፣ ትግርኛ ብቻ የምትችሉ እህቶቻችን ወንድሞቻችን እናቶቻችን አላችሁ። በጣም ተቸግራችሁ ነው የሰራችሁት። በእውነት ለመናገር እንዲህም አድርጋችሁ ግን ይህን ያህል ነጥብ ማምጣታችሁ እጅግ በጣም ደስ ይለኛል። አመሰግናለሁ። እግዚአብሔር ይስጥልኝ። ሌሎቻችሁ ተሳትፋችሁ እዚህ ስማችሁ ያልተጠቀሰ አንደኛ እንትን ስላላችሁ ነው ማለት ነው። ምናልባት እንዲያውም አሁን እዚህም ራሱ ያልገለጽኳት እህታችን አለች። አንዲት እህታችን እሺ ልካችሁ ደግሞ እንትን ያላልኩላችሁ ካለ በጣም ይቅርታ ነው የምጠይቀው። በእውነት አንዳንዶቻችሁ ጽፌ እንትን ያላልኩት ካለ ይቅርታ ጠይቃለሁ በእውነት እህቶቼ። እሺ ኦኬ አንዲት እህታችን እሺ ምናልባት የጎደለ ካለ ደግሞ እንትን አሳውቃለሁ ማለት ነው። እሺ እንዴ ይቅርታ እንግዲህ የእግዚአብሔር ቤተሰቦች እንግዲህ እዚህ ጋር እንደምታዩት 58 ቁጥር ላይ ያለችው እህታችን 58 ላይ ያለችው እህታችን ማህደር ወለተ መድህን ናት። ዘልዬ ነበር ማለት ነው። እና በጣም ይቅርታ 79 በእንግሊዘኛ ያደረኩት አሁን እንግዲህ ይቅርታ ቀይረዋለሁ በኋላ። ማህደር ወለተ መድህን ከድንግል ማርያም ማህበር 79 ነጥብ አመጣ ቢ አግኝታለች ማለት ነው። እንግዲህ ተዘሎ የነበረ ነው። ይቅርታ ጠይቃለሁ። ሌሎቻችሁም እንትን ብላችሁ ሊሆን ይችላል። እንግዲህ እስከ መጨረሻው 69 ሰው ሰርቷል ማለት ነው። በዚህ በምዕራፍ 1 ላይ በእውነት በሚቀጥለው ደግሞ እግዚአብሔር ከፈቀደ 100 ከዛ በላይ ትሰራላችሁ ብዬ ተስፋ አደርጋለሁ። እግዚአብሔር ሁላችንም ይርዳን። ምናልባት አንዳንዴ ነጥብ ዝቅ ያለባችሁ እህቶችና ወንድሞቼ በጣም ቀር እንዳትሰኙ። በእውነት እኔ በዚህ በችግር ላይ ሆናችሁ በስራ ላይ ሆናችሁ ይህን ያህል መስራት በራሱ እጅግ ትልቅ ነገር ነው። አንደኛ መጽሐፍ ቅዱስ ማንበብ ቡራኬ ያስገኛል። ቡራኬውን አግኝታችኋል። አንድ
ሁለተኛ ጊዜ ሰጣችሁ ለእግዚአብሔር ቃል ራሱ ጊዜ ሰጣችሁ ማንበብ መቻላችሁ ማንበባችሁ በራሱ ይሄ ትልቅ በእውነት መስዋዕትነት ነው። ጊዜ ሳይኖራችሁ ለመጽሐፍ ቅዱስ ለእግዚአብሔር ቃል ጊዜ መስጠታችሁ ራሱ ትልቅ በረከት መሆኑን እንዳትረሱ። ሁለተኛ ሶስተኛ የማታውቁትን ታሪክ ሁሉ አውቃችሁበታል፣ ደጋግማችሁ አንባችኋል። ስለዚህ መጽሐፍ ቅዱስ እውቀት እንዲኖራችሁ አድርጋችኋል። አራተኛ ደረጃ ደግሞ በእውነት ማንበብ እንድትለማመዱ ሆናችኋል። ይህ ሁሉ ዓላማው እነዚህን ነገሮች እንድታገኙ ነው። መጽሐፍ ቅዱስን ደጋግማችሁ ስታነቡት ወደፊት ለማንበብ በቃ ግልጽ እየሆነ ጥያቄው ዓላማው ምንድነው? መጽሐፍ ቅዱስ በደንብ እንድታነቡ እያነበባችሁ ደግሞ ቃል እግዚአብሔር ይባርከን አይደለ? ቡራኬን እንድታገኙ እያነበባችሁ ደግሞ የተሻለ ነገር እንድታገኙ ከማሰብ አንጻር ነው። በእውነት ብዙ ጥቅም ነው ያለው ማለት ነው። እነዚህ 4 ጥቅሞችን አግኝታችኋል ማለት ነው። ሌላው እዚህ ጋር ያለው ደግሞ ነጥብ ደግሞ ያው እንትን ስላላችሁ የሰራችሁትን የግድ ማሳወቅ ስላለብኝ ነው። ከተለያየ ቦታ ነው የመጣችሁት። አሁን ከቴሌግራም ግሩፕ ብቻም አይደለም፣ ከኢሞም ብቻ አይደለም፣ ከብዙ ነገር ነው የመጣችሁት። ስለዚህ አይታችሁ የመለሳችሁትን በሙሉ ይሄንን አድርጌያለሁ ማለት ነው። ለምን ማወቅና የምታውቁትና የሚደርሳችሁ በዚህ መንገድ ስለሆነ ነው እንደዚህ ላወጣው የቻልኩትኝ እና ዝቅ አለብን ብላችሁ ተስፋ እንዳትቆርጡ። እንዲያውም ማቀድ ያለባችሁ ለምሳሌ አሁን በነገራችን ላይ ከሲ በታች ያመጣችሁትን ማካካሻ ፈተና ሰጣለሁኝ። ያ ብቻ አይደለም። አሁን ጊዜ ሳይኖራችሁ ቀርቶ ሳትፈተኑ የቀራችሁ ደግሞ አሁን ክፍል 2 የመለቀውን ስሩና ከዛ በኋላ ማካካሻ ደግሞ ሌላ ጥያቄ አውጥቼ ደግሞ ከምዕራፍ 1 እስከ 5 ያለውን ደግሞ እናንተንም እንድትፈተኑ አደርጋለሁ። ስለዚህ ከዚህ በፊት ምዕራፍ 1 አልፎኛል ስለዚህ ምን ያደርግልኛል እንዳትሉ፣ ምዕራፍ 1 ቢያልፋችሁ ምዕራፍ 2ን ስሩ። ምዕራፍ 2ን ከሰራችሁ በኋላ ደግሞ ማካካሻ ምዕራፍ 1ን ጥያቄ እንደገና አውጥቼ ሌላ አዲስ ጥያቄ አውጥቼ እናንተ መሰጣችሁና እንደገና ተመሳሳይ መጡ ይሆናል። ማካካሻ የሚያስፈልጋችሁ እህቶች እንደዚሁ ምክንያቱም ማለፊያ ሲ ነው። ወደፊት እንግዲህ በግሬድ ነው የምሰጠው ብያችኋለሁ። ግሬድ ነው የምንሰጠው ልክ እንደ ዓለማዊ ትምህርት እና እንደ መንፈሳዊ ኮሌጆች ABCD 4.3.8 3.9 ምናምን እያለን በግሬድ ነው የምንሰጠው ማለት ነው። ስለዚህ በዚያ መንገድ ስለሆነ ነጥባችሁ የሚሄደው በዚያ መንገድ ወደፊት ነጥባችሁ 3 3.1 3.4 3.5 3.8 3.9 ምናምን እየተባለ ነጥባችሁ ይታወቅ ይሆናል ማለት ነው። ይሄ ምዕራፍ 1 ነው። ምዕራፍ 2 እንቀጥላለን። ምዕራፍ 3 ምዕራፍ 4 ምናልባት ወይም እስከ ምዕራፍ 5 ሊሆን ይችላል። ከዛ በኋላ ግሬድ ሪፖርት ተሰርቶ ያጠቃላይ ግሬድ ሪፖርታችሁ 4 እንዳመጣችሁ 3.9 ያመጣችሁ 3.7 ያመጣችሁ በቃ በዛ መንገድ ነው ነጥባችሁ ሙሉ የምታውቁት ማለት ነው። ስለዚህ በዛ መንገድ ስለሆነ ከዛ ደግሞ ከ1 እስከ 3 የወጣችሁትን ደግሞ እንግዲህ በሽልማት እንሻገር ቲዩብ ወልደሰንበት እንሻገር ቲዩብ የሽልማት ደግሞ የሚያበረክት ይሆናል ማለት ነው። እንግዲህ ለሽልማቱ ያን ያህል እንትን የሚል ሆኖ ሳይሆን ግን ደግሞ እንደው በጣም በጥንካሬ በልፋት ያገኛችሁት ስለሆነ እንደው እግዚአብሔር ይስጥልን ለማለት ያክል ነው ማለት ነው። አሁን ግን ሁላችሁም የተሳተፋችሁትን በሙሉ በጣም አመሰግናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። የሚቀጥለው ክፍል 2 ደግሞ በአማርኛ፣ በኦሮሞኛ፣ በትግርኛ በነገራችን ላይ ከንባተኛም አዘጋጅቼ ነበር ግን ከንባተኛ ብቻ የሚችል አማርኛ የማይችል የለም ስላሉኝ እህቶቼ እሱን ትቼዋለሁ ማለት ነው። ከንባተኛ የምንችልም አለን ብሎ አዘጋጅቼ ነበረ። ስለዚህ አሁን በትግርኛ የተዘጋጀውን ደግሞ ለወንድሞቼና ለእህቶቼ በትግርኛ የተላከው የሚችሉ እህቶቼ ልከዋለሁ። እነሱ ቪዲዮ ሰርተው ይልኩልኛል። እንደገና ደግሞ በኦሮሞኛም እንዲሁ የሚችሉ እህቶችና ወንድሞቼ ልከዋለሁ። እነሱም አይተው አስተካክለው የሚልኩልኝ ይሆናል እና ማለት ነው። ስለዚህ በዚህ በ3 ቋንቋ የምንሰራ ይሆናል። ወደፊት እንዲህ ቋንቋን ቢጨመርልን ብትሉኝ እናንተ የምታስተካክሉልኝ ከሆነ እኔ መጨመር እችላለሁኝ ማለት ነው። በእውነት ሐዋርያት 72 ቋንቋ ተገልጾላቸው ነው። እኛ በቋንቋ የምንለያይበት ሳይሆን አንድ የምንሆንበት ቃል እግዚአብሔርን የምንማርበት የምናውቅበት ወደ እግዚአብሔር የበለጠ የምንቀርብበት ነው እንጂ መሆን ያለፍበት እኛን የሚለያየን አይደለም። በእውነት ቋንቋ መግባቢያ ነው። ሰው ሲሞት ምንም ለምሳሌ የሞተ ሰው ብትጠሩት ምን ብትሉት አይናገርም አይደል? ከሞት ድረስ ብቻ ነው ቋንቋ። ከዛ በኋላ ያለ ምንም ትርጉም የለውም በእውነት እግዚአብሔር በሚያውቀው ማለት ነው። ስለዚህ አሁን ቋንቋን ይዘን እንዲንም ብለን መለያየት የለብንም። ሃይማኖት ናት አንድ የምታደርገን። ስለዚህ በሃይማኖታችን ጸንተን እንኖር። እግዚአብሔር ይፍቀድልን። በጣም አመሰግናችኋለሁ። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እንሻገር ቲዩብን ደግሞ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታግዙኝ። ከዛ በተጨማሪ ጥያቄውን ስትጀምሩ ሊሆን ይችላል ወይም ስትጨርሱ ሼር ማድረጋችሁን እንዳትረሱ እሺ። በፌስቡክ እንግዲህ እኔ የማልገልጻቸውን ሁሉ እናንተ እንትን ትሉልኛላችሁ። በፌስቡክ፣ በኢሞ፣
ከተቻለ በቴሌግራም ከተቻለ በሜሴንጀር እናንተ በምታውቁት ሁሉ ሼር እንድታደርጉልኝ አደራ እላለሁ። አመሰግናለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።